እሺው ምን ፈልገሽ ነው የመጣሽው? አድናንና ሎናን ማሳያቸው ነገር አለ። አሁን ላይ አንተን አልፈለኩም። ደግሞ ምንድነው? እሺ በቃ ጥራልኝ እነሱ። ምንድነው? የሆነውን ነገር ከሱ ጋር ትሰማዋለህ። አስገባኝ። ማነው ደግሞ በሩን የከፈተው? ወዴት ነው የምትገቢው? መጀመሪያ እኮ እንድትገቢ ስፈቅድልሽ ነው የምትገቢው። እሺ ለአድናንና ለሎና የሰራከውን ወንጀል በቪዲዮ አሳያቸዋለሁ። እሱን ቪዲዮ አጥፊ። አንቺ ልጅ አላጠፋውም። አንተ ወንጀለኛ ወንጀለኛ። ለምን ቪዲዮ ነፍሰ ገዳይ ነው? ሮቤልና ሚራ ተደርሶባቸዋል ማለት ነው። እንግዲህ ያው መቼም ነፍስ እንዲሁ ዝም ብላ አትቀርምና የሳራን ነፍስ ተፋርዳቸዋለች። ስለዚህ ሮቤልና ሚራ አሁን ወደ ፍርድ ሊቀርቡ ጫፍ የደረሱ ይመስላሉ ማለት ነው። ይህንንም እንግዲህ በጣም ደስ በሚል ሁኔታ አድናን ሰምቷቸዋል። እንግዲህ እኔ የያዝኩትን ሚስጥር አወጣለሁ፣ በቪዲዮ ማስረጃ ያስኩትን አወጣዋለሁኝ፣ ይዘው የነበረውን ነገር ሁሉ እናገራለሁ፣ ያደረከውንም እናገራለሁኝ፣ የሳራንም ህይወት እንዳጠፋ እናገራለሁ ብለዋለች ማለት ነው። በእርግጥ አድናን ቪዲዮ ማስረጃ አለ፣ ቪዲዮንም አሳያለሁ ለአድናንና እንዲሁም ደግሞ ለሉሃና ስትል ሚራ ሰምቷል ማለት ነውና የምን ቪዲዮ ነው ያለው? እውነት ለመናገር የምን ቪዲዮ ነው? አድናን አሁን ላይ የረሳ ይመስላል ማለት ያው በእርግጥ ከአንዴም ሁለቴ ጠይቋቸው ሳራ እንዴት ሞተች፣ ሳራን ማን ነው እሱ የገደላት የሚለውን ነገር ጠይቆ ዝም ስላሉትና መልስ ስላጣጻት ብሎ ነበረ። ያው እንደሚታወቀውም ትክክለኛ ፖሊስም አልነበረም ከዚህ በፊት ሲመረምራቸው ነበር። አድናን መረጃና ማስረጃ ሳይያዝ ወደ ፍርድ ስለማይኬድ ጓደኛውን አምጥቶ ነበረ ሲመረምር የነበረው ማለት ነው ጓደኛው። ነገር ግን ሚራ በተለያየ ነገር ልታማልለው እንዲሁም ደግሞ ገንዘብ በመስጠት እንዲሁም ደግሞ በጣም ባረከሰችው ገለዋ ያሉን ነገርን በማድረግ ነበረ እንግዲህ ልታማልለው የሞከረችው ማለት ነው። ያም ሰውዬ በዛ ምክንያት አቁሟል ማለት ነው። ታዲያ ሉሃና ደግሞ ጧት ማታ ያው እንዳይሰማው አድናን ምንም እንዳይሆን እያለች ባትነግረውም ግን የእህቷ የሳራ ጉዳይ ጥያቄ የፈጠረባት ሉሃና ማለት ነው አሁን ላይ ክሷን ጀምራለች። ከክሱ በኋላስ ምን ተባለ? ሉሃና ይሄንን ነገርስ አድናን ነግሯት ነው ወይስ እንዴት ሰማች የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ተወዳጁን እና ልብ አንጠልጣዩን ሉሃና የተሰኘውን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁን ቆዩ እስከ ቪዲዮ ፍጻሜ። ሀሳብ አስተያየታችሁንም መጻፍ አትርሱ ማለት ነው። ተወዳጆች እንግዲህ እንደሚታወቀው ሚራ ከስራለች። በጣም በሚገርም ሁኔታ ከኪሳራ በኋላ የወሰነችው ውሳኔ ደግሞ በጣም ነበር የሚያስቀው ማለት ነው። አንዳንድ ጊዜ ውድቀቶች ሲመጡ መቋቋም መቻል ነው ያለብን እንጂ ከወደቅን በቃ ወድቀናል ብለን ተስፋ መቁረጥ አግባብ አይደለም። እሷም በእርግጥ ተንኮሏንና ክፋቷን ተጠቅማ ተስፋ ላለመቁረጥ እንደገና አንሰራርቼ እነሳለሁ፣ በተለይም ደግሞ ሮቤልን አውቀዋለሁ፣ ከእጄ ማስገባት እችላለሁ፣ ምክንያቱም የእሱ መረጃ ስላለኝ እሱን ላሳስረው ስለምችል በማን በአድናን ማለት ነው፣ በማን በሉሃና ማለት ነው። እናም እንግዲህ ያው ሮቤልና ሚራ ከዚህም በፊት ሲያደርጉት የነበረው ነገር መቼም ይዘገንናል። የአድናን ሚስት ሆና ወንድምየው ሮቤል ነው እንግዲህ ሲያጃጅላት የነበረው። ያም አልበቃ ብሎ ሚራ የለመደ ልማድ ያሰድዳን ከማድ እንደሚባለው እንግዲህ በአድናን ላይ ስትማግጥበት የነበረውን ድርጊቷን አሁን ደግሞ በሰለሞን ላይ ስታደርግ ሰለሞን በአይኑ አየ። ስለዚህ ሰለሞን ምን አደረገ? ገንዘቧን ሚራዬ ምንም እንዳልተፈጠረ ሆኖ እንግዲህ ገንዘቧን ይዞባት ሄዷል። ገንዘቡን ይዞባት ስለሄደ እሷ ደግሞ ክኒናዎችን አዘጋጅታ ክኒኑን እንግዲህ ያው ቅማ ለመሞት ነው አስባ የነበረው ማለት ነው። አስባችሁታል? አንዳንዴ በቃ ስለወደቀች ስለተሸነፈች ማለት ነው ምንድነው ማድረግ የፈለገችው? ያንን መድኃኒት ውጣ ራሷን ማጥፋት ማለት ነው። ሁለተኛ ሶስተኛ በደል በራሷ ላይ እና ያም ደግሞ አልተሳካላትም። ማለትም ያው ራሷን ላለማጥፋት ወሰነች። እንኳንም ያልተሳካላት ምክንያቱም ህይወቷን ብታጠፋ ሌላ ጦስ ነው ማለት ነው። እንግዲህ እንደዚህ እየባለገች ቆይታ ደግሞ ራሷን ብታጠፋ 2-3 ወንጀል ማለት ነውና ስለዚህ እሷ እንግዲህ ውሳኔዋን ወስና ዳይሬክትሊ እኔ የድፍረቷን ነገር በጣም ነው የሚገርመኝ ማለት ነው። በቃ ደፋር ሆና ማለት ነው ሸምጥጣ ወደ አድናን ቤት ነው የመጣችው። በእርግጥ
እሷ የመሰላት ምንድነው አድናን ጋር የመጣችበት ምክንያት መጥቶ ነበረ ወደ አድናን ማን ሰለሞን ማለት ነው። ሰለሞን መጥቶ ከአድናን ጋር ይቅርታ ምናምን ነው የተባባሉት። እናም እንግዲህ ሮቤልም ያው ሜራን እንደማይወዳት የታወቀ ነገር ነው። በእርግጥ እሷም ራሷ ታውቃለች ማለት እሷ እንደምታፈቅረው፣ እሱ ግን ለእሷ ምንም አይነት ቦታ እንደሌለው ታውቃለች። ቦታ ስለሌለውም ነው አሁንን ይህንን ማስፈራሪያ ይዛበት የመጣችው። መቼም እነሱ ለውሸት ወደኋላ ስለማይሉ አድናንን አይ በቃ ቪዲዮማ ከእንትና ጋር በእርግጥ አይቶታን በጣም የእፍረት ማለት ነው የማፈሪያነታቸው። እሷም ያው ተናዳ ስለነበረ አስባችሁታን 4 ሚሊዮን ብር ማለት ቀላል አይደለም። ቀላል የሚባል ብር አይደለም፣ ብዙ ብር ነው። በተለይ ደግሞ ለሌለው ሰው ማለት ነው። ሜራ እንግዲህ አጥምዳ የገባችው ገንዘብና ገንዘብ ብላ ነው። ማንጋ አድናን ጋር ማለት ነው። ከሰሎሞን ጋር ተማክረው ገንዘብ ይዘሽ ውጭ ብሏት ሀብታም ስለሆነ አድናን ለሀብት ብላ ነው የገባችው። እና ስለዛ ያን 4 ሚሊዮን ብር ስታይ ምንድነው ያለችው? እኛ እኮ አሁን በቃ ከፍ ብለናል፣ ባለ ሀብት ሆነናል እያለች ስትጎራበት እጇ ገብቶ የነበረን ብር ብድግ አድርጎ ሲወስደው እንግዲህ በጣም ቀላል የሚባል ነገር አይደለም ማለት ነው። በጣም ከባድ ነው። እናም እንግዲህ አድናን ደብዳቤውን አይቶታል። ሰለሞን የጻፈው ደብዳቤ እውነት ለመናገር ማለት ያው አንዳንድ ሰዎች እንደዚህ ናቸው እንግዲህ ያዩትን ነገር አይናገሩም። እሱም እንግዲህ ምንድነው ያደረገው? ያየውን ነገር አልተናገረም። ለምን? እሷ ከሮቤል ጋር ግምኛ ነገር እያደረገች ሲያያት ጸጥ ብሎ ተናዷል። በሽቋን ግን በቃ ጸጥ ብሎ ወደ ቤት እንዳልመጣ ሆኖ ሄዶ ከዛ በኋላ ምንድነው ያላት? ብሩን አዘጋጁ የኔ ቆንጆ በቃ ጨራርሰናል ልንሄድ ነው ብሎ ብሩን ካመጣላት በኋላ ይችን ብጣሽ ወረቀት ጽፎ ላሽ ነው ያላት ማለት ነው። ስለዚህ በዚህ ብር ስለተናደደች አሁን ላይ ራሷን ለማጥፋት ወስና ነበረ ማለት ነው። በስተመጨረሻም እንግዲህ ይሄ ጅል የሆነ ሮቤልን አስታውሳ ህይወቷን አትርፋለች። ህይወቷ መትረፉ መልካም ነው። ምክንያቱም ብትውጣው ምናምን ማንም አይደርስላትም። በቃ ብቸኛ ሆንኩኝ፣ ትናንትና በቀኜ በግራዬ በጎኔ ስንት ሰው እንዳልነበረ ዛሬ ግን ብቸኛ ሆንኩኝ ብላ እንግዲህ ብቸኝነቷንም ያው ተናግራ ማለት ነው። በስተመጨረሻ ግን ራሷን ለማትረፍ በቅታለች ማለት ነው። ሮቤልንም እንዳሰበችው አላገኘችውም። በነገራችን ላይ ሮቤል እሱ ሲፈልግ ነው ሜራ እንደፈለገች የምትሆንለት እንጂ እሷ ስትፈልግ እንደሆነ እንደፈለገችው አይሆንላትም። ነገር ግን እቺ ማስፈራሪያ አለችበት። አሁን ላይ እንደፈለገች ልታሽከረክረው ትችላለች፣ በዚች ማስፈራሪያ መሰረት ማለት ነው። እሷ በእርግጥ ምንም ነገር እኮ ነው እናንተ ፈልገን የምናጣው ነገር የለም። ደግሞ ስወድሻለሁ አፈቅርሻለሁ ስትለኝ አልነበረም ወይ? የት ሄደ ፍቅር ስትለው ምንድነው ያላት? እንዴ እኔ እኮ ገንዘቡን ብዬ ነበረ ነው ያላት። አንዳንድ ሰዎች የሆነ ነገር አይተው የሆነ ነገራችሁን አይተው ነው የሚወዱት። አሁን ለምሳሌ በእርግጥ ሮቤልም ራሱን ቢሆን ምንድነው ያደረገው? ከአድናን ማለት ወንድሙን ማናደድ ወንድሙን በቃ መበቀል ስለሚፈልግ እኔ መጨረሻ ማየት የሚፈልገው ነገር ምንድነው መሰላችሁ? ለምንድነው ሮቤል አድናንን የሚጠላው ነው? የሆነ እርሾ እንደሚኖር ግልጽ ነው። እና የአድናን የሆነች ሴት የእሱ እንድትሆን ነው የሚፈልገው ማለት ነው። ስለዛም ከስር እያጠመደ በመጀመሪያ ደረጃ ሚስት ሆና የገባችዋን እንግዲህ እሷን በፍቅር ማሳበር ችሏል። በጣም ብልግና ቢሆንም ግን ተሳክቶለታል ማለት ነው እቅዱ። ሮቤል ደግሞ ምንድነው ማድረግ የፈለገው? ራቁቱን ማስቀረት ወንድሙን። እኔ የምለው በዚህ ልክ በወንድሙ እንዲጨክን ያደረገው ነገር ምንድነው? እስቲ እናንተ ምን ትላላችሁ ዶችዬ? እና እንግዲህ ምን እንደሆነ በጣም ነው ግራ የሚገባው። ደስ የሚለው ነገር ግን አሁን ላይ አድናን እሱ እሰብረዋለሁ ያለው አድናን አልተሰበረም። ምክንያቱም ሉሃናንን ሰጥቶታል ማለት ነው ፈጣሪ፣ የምትጠግነው የምትታመንለት። ነገር ግን መቼም ሮቤል የአድናን ውድቀት ስለሚፈልግ ሉሃናንንም ለማማለል ሞክሯል። በጣም እኮ ነው የሚያሳፍረው። ታዲያ ምንድነው ያለችው ሉሃናን? በህልምህም አይሳካልህም ነው ያለችው። በእርግጥ አሁን ላይ ዝቶባታል። ታያለሽ እንደ ሜራ አንቺንም የፈለኩትን አደርግሻለሁ ብሏታል። በእርግጠኝነት ግን አይሳካለትም። ለምን ከተባለ ሉሃና የሆነ ነገር እንኳን ሲያጋጥማት ዳይሬክት ሄዳ ትነግረዋለች ለአድናን። ሜራን እንደሆነ እንደዛ ያጠመዳት በራሷ ችግር ነው። ግን ሉሃናንን ያጠምዳታል ብዬ እኔ በፍጹም አላስብም ማለት ነው። አሁን ላይ እንግዲህ የሳራ እውነት ይወጣል ብዬ አስባለሁ። እንግዲህ ሳራ እንደዚህ ልትሆን የቻለችው ማለትም በህይወት እንዳትኖር ያደረጓት ተባብረው ነው። አሁን እሷ ራሷ ማለት ነው ሜራ ምን እያለች ነው? አንተ እኮ ነፍስ አጥፍተሃል፣ ነፍስ እንዳጠፋ ደግሞ ለወንድምህ እነግርልሃለሁ እያለች ነው ያለችው። ማለት በቃ ለሉሃና በተለይ ለእህትየው
ምክንያቱም የእህቷን ህይወት ነው ያጠፋው። ስለዚህ ለሉሃናና እንዲሁም ለአድናን እነግርልሃለሁ ቪዲዮንም አሳያለሁ ብላለች። እንግዲህ ቪዲዮው ደግሞ ደስ የሚለው ነገር አላት፣ ማጥፋት ራሱ አልቻለም ማለት ነው እሱ። ስለዚህ ቪዲዮ ማስረጃ ስላላት ቢከሰስ ያን ቪዲዮ ብታየው ሉሃና መቼም የምታደርገው ነገር ግልጽ ነው። ስለዚህ አሁንም በድጋሚ እጁን ጠምዝዛ ማለት ነው አድናንን ሚራ እጁን ጠምዝዛ ሮቤልን የራሷ ልታደርግ ወስናለች። ይሄ ነገር ይሳካላታል ብላችሁ ታስባላችሁ ውዶችዬ? እስኪ ምን ትላላችሁ? እንግዲህ ሉሃና አሁን ላይ በጣም ደስተኛ ናት። በማን? በአድናን ማለት ነው። ነገር ግን ሮቤል በአይምሮዋ ላይ ባለፈው ራሱ ሲጫወትባት ነበር። ምንድነው ያላት? እንዴ አንቺ ያምሻል እንዴ? ቀለበቴ ያምራል ወይ? አድናን እኮ አድርጎልኝ ነው ምናምን ስትል እንዴ ያምሻል እንዴ? የመጣሽበትን አላማ እኮ ረሳሽ እንዴ? እህትሽን ብለሽ አይደል እንዴ የመጣሽው? እህትሽን እንዴት ነው የረሳሻት? እያለ ሲያጣላ ነበረ። ይህንን ያደረገው ለሉሃና አዝኖላት ለሳራ አስበው አይደለም። ምክንያቱም ለሳራ አስበው ቢሆንማ ያኔ ባልገደላት ነበረ። ሚራ እኮ እችን ልጅ አስወግደልኝ ስትለው እንዴ ለምን? የሰው ነፍስ አይደል እንዴ? ለምንድን ነው ማስወግዳት? ምንድን ነው ችግርሽን ተነጋግረሽ ፍቺ ማለት ይችል ነበር። ነገር ግን የርህራሄ ልብ ስለሌለው ነው ህይወቷን ያጠፋት ማለት ነው። እናም እንግዲህ አሁን ላይ ሉሃና ቆርጣ ተነስታለች ማለት ነው። ይህንን ጫፍ ከሰማች በኋላ መቼም አራስ ነብር ነው የምትሆነው። እንዴ የእህቷን ነገር የእህቷን ነፍስ መጥፋቱን እህቷ አለመኖሯን አድናን ራሱ ባለፈው ጥያቄ ሆኖበታል ማለት በቃ እንዴት አርጌ ልንገራት? ምን ልበላት? እህቴ እያለች ነው 10 ጊዜ። እውነቷንም ነው። እህቷ በጣም ነው የምታሳዝነው። እንዴት ነው አሁን ለሉሃና ሳራ በህይወት የለችም የሚላት? እንዴት አርጌ ነው ብሏል። አዎ በጣም ነው የሚከብደው። ምክንያቱም በጣም ነው የምትሰበረው። ምክንያቱም በጣም ስለምትወዳት ማለት ነው። መቼም ሁላችንም እህቶቻችን በጣም ነው የምንወዳቸው። የሳራ ግን የሚለየው ምንድነው? አምሳያዋ ሌላ የላትም፣ እሷ ብቻ ነች። ከዚህ አንጻር በጣም ልዩ ያደርጋታል ማለት ነው። እና እንግዲህ ለሳራ ማለት ለሉሃና የሳራን ነፍስ ማለት በቃ በህይወት አለመኖሯን እንዴት እንደሚናገር ግራ ገብቶት ነበር። አሁን ላይ ግን ግልጽ ሆኗል ማለት ነው። ቪዲዮውን አሁን ካላሳየችው አድናን መልቀቅ የለበትም ብዬ አስባለሁኝ። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ሉሃና በጣም ነው የምታሳዝነው። የምር ስለ እህቷ ከሰማች በጣም ነው የምትሰበረው። ደግሞ ሁሌ ተሸሽጎም አይኖርም። ተደብቆ የሚኖር ነገር የለም። እውነቱን ተነጋግረው ከዛ አማራጩንና እነዚህ ወንጀለኞች ሁለቱ እንዴት መታሰር እንዳለባቸውና እንዴትም መሆን እንዳለበት ቢያስቡ ነው አሪፍ ብዬ አስባለሁ። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው ወዶቼ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ያው መልካምነት ለራስ ነው መልሶ ይከፍላል። በቀጣይ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ ተወዳጆች። ባይ ባይ።